ገና ከእንቅልፍሽ እንደነቃሽ ያንን ስልክሽን ለምን ያህል ጊዜ እንደምትመለከቺ አስተውለሽ ታውቂያለሽ? አብዛኞቻችን አይናችንን ከመግለጣችን ቀናችንን በሰዎች ወሬ፣ በሶሻል ሚዲያ ጫጫታና በሌሎች ችግሮች ላይ ከፍተን እንጀምራለን። በዚህ ቅጽበት ሳታውቂው አይምሮሽን ለጭንቀትና ለውድድር አሳልፈሽ እየሰጠሽ ነው። የጠዋቱ የመጀመሪያ ሰዓትሽ የቀን ውሎሽን የሚያስተካክል ዲዛይነር ነው። ይህ ሰዓት ከተበላሸ ቀኑን ሙሉ በሰው አጀንዳ ስትነጂ፣ ስትጨነቂና ስትሮጪ ትወያለሽ። ስኬታማ ሴቶች የሚለዩት ከሌላው የተለየ ተሰጥኦ ስላላቸው ብቻ ሳይሆን ጠዋታቸውን በሚጀምሩበት ጥበብ ነው። ዛሬ ህይወትሽን ከግርግር አውጥተው ወደ ሰላምና ወደ እውነተኛ ስኬት የሚመሩሽን 9 ተግባራዊ የጠዋት ልምዶችን በጥልቀት እናያለን። እነዚህ ልምዶች በተግባር ስታያቸው ቀንሽን ብቻ ሳይሆን ህይወትሽም ይቀየራል። አንደኛ፣ የውሃ ታምር። ከምንም ነገር በፊት ስለ ውሃ እናውራ። ብዙዎቻችን ጠዋት እንደተነሳን የምንናፍቀው የቡና ሽታ፣ ምግብ ወይም ሌላ ነገር ነው። ነገር ግን ሰውነታችን ከቡና በፊት የሚለምነን ውሃ ነው። ሌሊቱን ሙሉ ስንተኛ ሰውነታችን በአማካኝ ለ7 እና ለ8 ሰዓታት ያህል ምንም አይነት ፈሳሽ አያገኝም። ይህ ማለት ጠዋት ስትነሺ ደምሽ ወፍራም ነው። የአካል ክፍሎችሽም በድርቀት ምክንያት ይደክማሉ። ጠዋት ውሃ መጠጣት በደማችን ውስጥ ያለውን የኦክስጅን መጠን ስለሚጨምር ያንን ጠዋት የሚሰማሽን የአይምሮ ጭጋጋማ ስሜት ወዲያውኑ ያስወግደዋል። ቢያንስ ግማሽ ሊትር ውሃ መጠጣትን ልመጂ። በውስጡ ትንሽ ሎሚ ብትጨምሪበት ደግሞ በሌሊት የጠፉ ማዕድናትን ቶሎ እንድታገኝና የምግብ መፈጨት ስርዓትሽ በቶሎ እንዲነቃቃ በማድረግ ቀኑን ሙሉ ንቁ እንድትሆኚ ያደርግሻል። ሁለተኛ፣ የፀሐይ ብርሃን። ቀጥሎ ደግሞ ተፈጥሮ የሰጠችንን ትልቅ ስጦታ እንጠቀም። አብዛኛው ሰው ጠዋት የሚነሳው በኤሌክትሪክ ብርሃን ነው። ይህ ግን ለአንጎላችን ንቂ የሚል በቂ ምልክትን አይሰጠውም። አይናችን የተፈጥሮ የፀሐይ ብርሃን ሲያገኝ አንጎላችን ኮርቲሶል የተባለውን የንቃት ሆርሞን እንዲያመነጭ ትዕዛዝ ይሰጣል። ይህ ሆርሞን በሰዓቱ ካልመነጨ ቀኑን ሙሉ ድብርትና የእንቅልፍ ስሜት ሊሰማሽ ይችላል። የሚገርመው ነገር ጠዋት ብርሃን ማግኘትሽ ማታ ሜላቶኒን የተባለውን የእንቅልፍ ሆርሞን በሰዓቱ እንዲመነጭ ስለሚያደርግ የተስተካከለ እንቅልፍ እንድታገኝ ይረዳሻል። ስለዚህ እንደተነሳሽ መስኮትሽን ክፈቺ ወይም ለ10 ደቂቃ ያህል ወደ ውጭ ወጥተሽ ብርሃንን አግኚ። ደመናማ ቀን እንኳን ቢሆን የተፈጥሮን ብርሃን ማግኘትሽ ቀንሽን በንቃት እንድትጀምሪ ይረዳሻል። ሶስተኛ፣ የዲጂታል ጾም። አሁን ደግሞ ወደ ከባዱ ግን በጣም አስፈላጊ ወደ ሆነው ነጥብ እንለፍ። እሱም የዲጂታል ጾም ነው። ስልክሽን መመልከት አንጎልሽን ሪአክቲቭ ሞድ ወይም ለሰው መልስ የሚሰጭበት ሁኔታ ውስጥ ይከተዋል። ኢንስታግራም ወይም ቲክቶክ ስትከፍቺ አይምሮሽ በሰከንዶች ውስጥ በሺዎች የሚቆጠሩ መረጃዎችን እንዲያይ ይገደዳል። ይህ ደግሞ ዶፓሚን የተባለውን የደስታ ሆርሞን ያዛበዋል። በውጤቱም ትኩረት የማድረግ አቅምሽ ይዳከማል። ቀኑን ሙሉ ስልክሽን የመጎርጎር ፍላጎትሽ ደግሞ ይጨምራል። ስለዚህ ስልክሽን ከእንቅልፍሽ እንደተነሳሽ ቢያንስ ለመጀመሪያዎቹ 1 ሰዓታት አትንኪ። ይህንን ሰዓት ከራስሽ ጋር ውይይት ለማድረግ፣ ለጸሎት ወይም እቅድ ለማውጣት ተጠቀሚበት። ይህ መንገድ ቀንሽን በሩጫና በድካም እንዳትጀምሪው ይረዳሻል። አራተኛ፣ ሰውነትን ማንቀሳቀስ። ብዙዎቻችን ስፖርት ሲባል የሚመጣልን ጂም ቤት ሄዶ ብረት ማንሳት ነው። ነገር ግን የስፖርት ዋናው ዓላማ ሰውነትሽን መቀስቀስ ነው። ስትንቀሳቀሺ በሰውነትሽ ውስጥ ያሉ ቆሻሻዎችን የሚያስወግደው የፍሳሽ ማስወገጃ ሲስተም ስራ ይጀምራል። ይህ ሲስተም ደግሞ የሚንቀሳቀሰው አንቺ ስትንቀሳቀሺ ብቻ ነው። ስለዚህ ጠዋት ላይ ለ15 ደቂቃ ያህል ቀለል ያሉ እንቅስቃሴዎችን ስሪ። ቤትሽ ውስጥ ዱብ ማለት፣ ከቻልሽም ወጥተሽ ወክ ማድረግ፣ አልጋ ማንጠፍ፣ ሰውነትሽን ስትረሽ ማድረግ ሊሆን ይችላል። ይህ እንቅስቃሴ በሰውነትሽ ውስጥ የደም ዝውውር እንዲጨምርና የኃይል መጠንሽም እንዲመጥቅ ያደርገዋል። ወደ ቀጣዩ ከመሄዳችን በፊት 4000 ሰብስክራይበር ገብተናልና አመሰግናለሁ። ነገር ግን ዩቲዩብ እንደሚያሳየው አብዛኞቻችሁ የምታዩኝ ሰዎች እስካሁን ሰብስክራይብ አላደረጋችሁኝም። ስለዚህ እንደዚህ አይነት ጠቃሚ ቪዲዮዎች እንዳያመልጣችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አምስተኛ፣ የዝምታ ኃይል። ጠዋት ላይ የሚኖር ጸጥታ ለአይምሮሽ እንደ ምግብ ነው። ብዙዎቻችን ጠዋት ስንነሳ ዛሬ ስራ በዝቶብኛል በሚል ጭንቀት እንጀምራለን። ይህን ጭንቀት ለመስበር ደግሞ ዝምታ ያስፈልጋል። ለጥቂት ደቂቃዎች ሁልጊዜ በዝምታ ተቀመጪ፣ ጸልይ፣ አሰላሲ ወይም ስለሚሰማሽ ስሜት በወረቀት ላይ ጻፊ። ዛሬ እንዲሳኩልሽ የምትፈልጊያቸውን 3 ዋና ነገሮች ደግሞ በአይነ ህሊናሽ ተመልከቺ። ይህ ልምምድ በቀን ውስጥ ግርግርና ረብሻ ቢገጥምሽ እንኳን እንዳትደነግጪ ውስጣዊ ጥንካሬና መረጋጋትን ይሰጥሻል። ከዚህ በተጨማሪም የቀን ውሎሽን በመጻፍ ራስሽን መመርመርና ማንነትሽን መገምገም ትችያለሽ። ስድስተኛ፣ ከባዱን ስራ ቀድሞ መወጣት። አንድ ታዋቂ አባባል አለ፣ ጠዋት እንደተነሳ አንድ ነፍስ ያለው እንቁራሪት ብትበላ ቀሪውን ቀንህን ከዛ የከፋ ነገር እንደማይገጥም እርግጠኛ ትሆናለህ ይላል። እዚህ ጋር እንቁራሪት የተባለው ዛሬ ልትሰሪው ያሰብሽውና በጣም የሚከብድሽ የሚያስጨንቅሽም ስራ ነው። አብዛኞቻችን ከባድ ስራን ወደ ኋላ እናሸጋግራለን። ይህ ደግሞ ቀኑን ሙሉ በጭንቀት እንድንወጠር ያደርገናል። ስለዚህ ከስራሽ ሁሉ ይበልጥ የሚከብደውንና ትልቅ ትኩረት የሚፈልገውን ስራ ገና ጉልበትሽ ሳይደክም ጠዋት ላይ ሰርተሽ ጨርሺ። ያንን ስራ ስትጨርሺ የሚሰማሽ የድል ስሜት ቀሪውን ቀንሽን በጣም ቀላል ያደርገዋል። ሰባተኛ፣ አይምሮን መመገብ።
ጠዋት አይምሮሽ እንደ ሰፍነግ ሁሉንም ነገር የመምጠጥ አቅም አለው። በዚህ ሰዓት የምታነቢው ወይም የምትሰሚው ነገር የአስተሳሰብ አድማስሽን ይወስነዋል። ለ20 ደቂቃ ያህል መጽሐፍ አንብቢ፣ ፖድካስት ስሚ፣ ወይም ትምህርታዊ ቪዲዮዎችን ተመልከቺ። የሰዎችን ወሬ ከምትሰሚ ይልቅ ህይወትሽን የሚገነባ እውቀት ስትሰሚ ማንነትሽ በየቀኑ እያደገ ይሄዳል። ይህችን ሰዓት አዳዲስ ነገሮችን ለመማር ተጠቀሚባት። ይህ በየቀኑ የምታደርጊው ጥቂት ጥረት በአመት ውስጥ ከሌሎች እጅግ እንድትበልጪና የተለየ ሴት እንድትሆኚ ያደርግሻል። 8ኛ በቀዝቃዛ ውሃ መታጠብ። ይህ ልምምድ ለብዙዎቻችን ከባድ ሊመስል ይችላል፣ ነገር ግን ጥቅሙ ወደር የለውም። በቀዝቃዛ ውሃ ገላ መታጠብ በሰውነታችን ውስጥ ያለውን የደስታ ሆርሞን በ250% ይጨምራል። ይህ ጭማሪ ደግሞ ለብዙ ሰዓታት የሚቆይ ስለሆነ ቀኑን ሙሉ ደስተኛና ንቁ እንድትሆኚ ያደርግሻል። በተጨማሪም በሽታ የመከላከል አቅምንም ይጨምራል። ገላሽን ታጥበሽ ስትጨርሺ የመጨረሻውን 1 ደቂቃ ላይ ውሃውን ወደ ቀዝቃዛ ቀይሪው። ያንን ቅጽበታዊ ድንጋጤ ስትቋቋሚ በህይወትሽ የሚገጥሙሽን ሌሎች ፈተናዎች የመቋቋም አቅምሽና ቆራጥነትሽ ይገነባል። 9ኛ ጤናማ ቁርስ። በመጨረሻም ስለ ቁርስ እናውራ። ቁርስ የቀኑ ትልቁ ምግብ ነው ቢባልም ምን አይነት ምግብ እንደምትበይ ማወቅ ደግሞ ወሳኝ ነው። ስኳር የበዛባቸው ምግቦች ጠዋት መብላት የደምሽን ስኳር ከፍ አድርገው ወዲያውኑ መልሰው ስለሚጥሉት ከሰዓት በኋላ ከፍተኛ ድካም እንዲሰማሽ ያደርጋሉ። በምትኩ ፕሮቲንና ጤናማ ቅባቶች የበዛበትን ቁርስ ተጠቀሚ። ለምሳሌ እንቁላል፣ አቮካዶ ወይም ኦትሜል የመሳሰሉ ምግቦች ቀኑን ሙሉ የተመጣጠነ ኃይል እንዲኖርሽና ሆድሽም ቶሎ እንዳይርበው ይረዳሉ። በመጨረሻም አንድ ነገር ማወቅ አለብሽ። እነዚህ 9 ልምዶች በአንድ ቀን ህይወትሽን አይቀይሩትም፣ ነገር ግን በየቀኑ ደጋግመሽ ስታደርጊያቸው አዲስና የተሻለ ማንነት ይፈጥሩልሻል። መጀመር ያለብሽ ሁሉንም በአንድ ጊዜ አይደለም። ዛሬ ከነዚህ ሁለቱን ብቻ መርጠሽ ጀምሪ። ለውጥ በሂደት የሚመጣ ውጤት መሆኑን ደግሞ አትርሺ። ራስሽን ስታሻሺ ዓለምም አብሮሽ ይሻሻላል። በቀጣይ በምን አይነት ቪዲዮ ላይ እንድንወያይ ትፈልጋላችሁ? ለእናንተ ትልቅ እንቅፋት የሆነባችሁን ነገር ኮመንት ላይ ጻፉልኝ። ይህ ቪዲዮም ጠቃሚ ነው ብላችሁ ካሰባችሁ ለሌሎች ጓደኞቻችሁ ሼር ማድረግ እንዳትረሱ። መልካም ቀን።